የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ዋና ዋና ዜናዎችን አስቀድሜ እነግራችኋለሁ። በባህር ዳር ጣና ገዳማት መግቢያ በአገዛዙ ጦርና ፋኖ ኃይሎች መካከል በጀልባዎች የታገዘ የተኩስ ልውውጥ መደረጉ ተሰማ። የአገዛዙ ጦር በተኩስ ልውውጡ የሞቱበት ወታደሮችን በገዳማት ለመቅበር መሞከሩን የገዳሙ አባቶች ተቃውሞ ገጥሞታል። የብልጽግና አገዛዝ በምሽቱ በፈጸመው የድሮን ጥቃት ጉዳት ሲደርስ የፋኖ አመራሩ አስረስ ማረ ዳምጤ በበኩሉ ጌታቸው ረዳ ፋኖን በተመለከተ ለተናገረው ምላሽ ሰጥቷል። በዝርዝር እናያለን። ኢትዮጵያ እስራኤል ለሶማሌላንድ የሰጠችው እውቅና ምንም አይነት መረጃ አልነበረኝም አለች። ኢትዮጵያ በኃይል ጭምር የባህር በር ለመውሰድ እየተዘጋጀች እንደሆነ አንድ የብልጽግና አምባሳደር ተናግረዋል። አምባሳደሩ በሰላም የማይሆን ከሆነ በምስራቅም በምዕራብም ያሉ አማራጮችን የመውሰድ መብት አለን ሲሉም ዝተዋል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላ ፕሬዝዳንቱን በቁጥጥር ስር መዋላቸውን ይፋ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት ተፈጽሟልና መሪው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው መያዟን ይፋ አድርገዋል። በቬንዙዌላ የተፈጸመው ጥቃት ዓለምን እያነጋገረ ሲሆን የቬንዙዌላ ጦር ደግሞ ምላሽ ለመስጠት በሚል እንቅስቃሴ እያደረገ እንደሆነ የአገር ጦር አዛዥ ተናግረዋል። ዝርዝሩን ትሰሙታላችሁ። ሳውዲ አረቢያ የየመን ተፋላሚ ኃይል በሪያድ ለድርድር እንዲቀመጥ ጥሪ አቀረበች። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ሳውዲና የተባበሩት አረብ ኤሚሬትስን በቀጥታ ያፋጠጠ ሁነት መከሰቱ ተከትሎ የደቡብ የመን ተፋላሚ ኃይሎች በሪያድ ንግግር እንዲያደርጉ ጥሪ አቅርበዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በባህር ዳር ጣና ገዳማት መግቢያ በአገዛዝ ጦርና ፋኖ ኃይሎች መካከል በጀልባዎች የታገዘ የተኩስ ልውውጥ መደረጉ ተሰማ። የአገዛዙ ጦር በተኩስ ልውውጥ የሞቱበትን ወታደሮች በገዳም ለመቅበር ሞከሩን ከገዳም አባቶች ተቃውሞ ገጥሞታል። የብልጽግና አገዛዝ በምሽቱ በፈጸመው ድሮን ጉዳት ደርሷል። በሌላ በኩል አስረስ ማረ ዳምጤ ጌታቸው ረዳ ፋኖን በተመለከተ ለተናገረው ምላሽ ሰጥቷል። በዛሬው ዕለት ታህሳስ 25 2018 ዓ.ም በባህር ዳር ጣና ገዳማት መግቢያ በአገዛዝ ጦርና ፋኖ ኃይሎች መካከል በጀልባ የታገዘ ውጊያ መደረጉን የኢትዮኒውስ የመረጃ ምንጮች ተናግረዋል። ከንጋት ጀምሮ የአገዛዝ ጦር የኮማንዶ አባላት በጀልባ በመንቀሳቀስ ተኩስ መክፈታቸውን ተከትሎ የፋኖ ኃይሎች ምላሽ ሰጥተዋል ነው ያሉት የመረጃ ምንጮች። የተኩስ ልውውጡ በቡድን መሳሪያ ጭምር እንደሆነ የተሰማው የአገዛዙ የኮማንዶ ጦር በጀልባዎች ታግዞ ከባህር ዳር ከተማ 35 ኪሎ ሜትር ገደማ ወደሚርቁት ደቅና ዳጋ እስጢፋኖስ ገዳማት በማምራት ተኩስ መክፈቱን ተከትሎ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ባህር ዳር ሻለቃ አባላት ምላሽ ሰጥተዋል። በጀልባዎቹ የታገዘ ውጊያ ተደርጓል ተብሏል። በተለይም የፋኖ ኃይሎች የአገዛዙ ኮማንዶ ጦር ወደ ታላቁ የደቅ ደሴት ለመግባት ሲሞክር ባደረጉት መከላከል የኮማንዶ አባላት ሲገደሉ ጦሩ ለጉዞ ከተጠቀመባቸው ጀልባዎች መካከል የተጎዱ መኖራቸውን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። ደቅ ደሴት መግቢያ ላይ በተደረገ የተኩስ ልውውጥ የተገደሉ የአገዛዙ ኮማንዶ አባላት ወታደሮች በአቅራቢያው ወዳለው ዳጋ እስጢፋኖስ ገዳም ለመቅበር በጀልባ ቢሄዱም የገዳም አባቶች ድርጊቶችን ተቃውሟል ያሉት የመረጃ ምንጮቻችን ይህንን የአባቶች ተቃውሞ ተከትሎ ወታደሮች ተኩስ ቢከፍቱም የገዳም አባቶች በአቋማቸው መጽናታቸው ወታደሮች አካባቢ ለቀው ወጥተዋል ብለዋል። በዳጋ እስጢፋኖስ ገዳም በነበረው ተኩስ የደረሰ ጉዳት የለም ያሉት የኢትዮኒውስ የመረጃ ምንጮች ናቸው። በደቅ ደሴት መግቢያ ለአጭር ጊዜ የተደረገው ውጊያም ተከትሎ የደሴቱ ነዋሪዎች መሰብሰብ መጀመራቸውን የሚናገሩት የመረጃ ምንጮች በውጊያው በአገዛዝ ጦር ኮማንዶ አባላት ሆነ በፋኖ አባላት ላይ ጉዳት ደርሷል። የገዳም አባቶች ተቃውሞውን ተከትሎ ፋኖ መከላከያም በጀልባ አካባቢው በመውጣታቸው ተኩሱ ቆሟል ይላሉ የአካባቢው ነዋሪዎችም። በሌላ በኩል በምስራቅ ጎጃም ዞን ስናን ወረዳ በትላንትናው ዕለት በተደረገ ውጊያ የፋኖ ኃይሎች ከፍተኛ ድል መቀናጀታቸውን መግለጻቸው ይታወሳል። በዛሬው ዕለትም ትላንት በውጊያ የማረኳቸውን የአገዛዝ ጦር አባላት በተንቀሳቃሽ ምስል አስደግፈው ይፋ አድርገዋል። በውጊያው ወቅትም ሆነ ከውጊያ በኋላ በአካባቢ ተከታታይ የድሮን ቅኝት ሲደረግ የነበረው የብልጽግና አገዛዝ ምሽት 3 ሰዓት ላይ በኋላ ጥቃት መፈጸሙ ተሰምቷል። የድሮን ጥቃቱ የተፈጸመው በዞኑ ስናን ወረዳ ወይበኝ የተባለ ቦታ ሲሆን በጥቃቱ ሰብአዊና ቁሳዊ ጉዳት መረሱን የመረጃ ምንጮቻችን ተናግረዋል። ሆኖም የጉዳቱ መጠን በአሃዛዊ መረጃ በዝርዝር አልተገለጸም። በተመሳሳይ በክልሉ ደቡብ ጎንደር ዞን ፎገራ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ከ20 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። በዞኑ ከአዲስ ዘመን ከተማ የተነሳ የአገዛዙ ጦር ወደ ፎገራ ወረዳ
ወጠምብ የተባለ አካባቢ ሲጓዝ የፋኖ ኃይሎች ድንገተኛ ውጊያ ከፍተውበት ነው ጉዳት የደረሰው ብሏን አፋባ በላይ ዘለቀ። በሌላ በኩል የፋኖ አመራሩ አስረስ ማረ ዳምጤ ያገዛዙ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ፋኖን በተመለከተ ለተናገሩት መልስ ሰጥቷል። አቶ ጌታቸው ረዳ በቅርቡ ለአገዛዙ ቅርበት ባለው ኤንቢሲ ቴሌቪዥን ቀርበው ፋኖ ከፌዴራል መንግስት ጋር ጦርነት ውስጥ የገባው የፕሪቶሪያ ስምምነት ተቃውሞ ነው ማለታቸው የሚታወስ ሲሆን የፋኖ አመራሩ አስረስ ማረ ዳምጤ በኩሉ የተሳተ መነሻ ነው ሲል ምላሽ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ ከሮሃ ቲቪ ጋር ባደረገው ቆይታ ጌታቸው ረዳ የአምባገነን አጫዋችና አሸብሻቢ ሆኗል ሲል አስታውቋል። ጌታቸው ረዳ በንጹሐን ደም ለጨቀየው አብይ አህመድ ገብሯል። አሁን ላይ ጌታቸው ረዳ አብይ አህመድ የፈለገውን እንዲያደርገው ፖለቲካሊ እርቃኑን የቆመ ሰው ሆኗል ያለው የፋኖ አመራሩ አስረስ ማረ ዳምጤ የፋኖ ትግል ከፕሪቶሪያ ስምምነት ማግስት የተወለደ አድርጎ የሚያቀርበውን ጌታቸው ረዳም ሆኖ ሌሎች አካላት እውነታው እየካዱ ነው። የፋኖ ትግል የአማራ ሕዝብ የፍትህ የእኩልነትና የህልውና ነው ሲል ምላሽ ሰጥቷል። ማለት ጌታቸው ረዳ አብይ አህመድ የፈለገውን ያደርገው ዘንድ እርቃኑን የቆመ ሰው ነው ማለት ትችያለሽ። ስለዚህ ስለ ጌታቸው ረዳ ስታወሪ ስለ ምሁርነቱ ወይ ስለ ፖለቲከኛነቱ ወይ ስለ ሌላ ምክንያት ሳይሆን ምናልባትም አሁን በፖለቲካ አይን ከማየት በስነ ልቦና አይን ማየት ሁሉ የሚቀል ይመስለኛል። እየተናገራቸው ያላቸው ነገሮች ከዚህ በፊት የቀባጠረው ጉዳይ ማስታወስ ይቻላል። ከአማራ ጋር ሂሳብ እናወራረዳለን ብሎ ወክለዋለሁ ለሚለው ኮንስቲትዩንሲ ምን ያክል የቆሸሸ ፖለቲካ ሲሰራ እንደነበረ ይታወቃል። እንግዲህ አይታወቅም። ትንሽ ቆየት ብሎ እንደ ብርሃኑ ጁላ ወይ እንደ አዳነች አቤቤ የትግራይ ኃይሎች ተገንጠሉ ሊላቸው ይችላል። ወይ እንደ ዳንኤል ክብረት ከሰው ሕሊና መፋቅ አለባቸው ሊል ይችላል። ወይ እንደራሱ እንደ አብይ አህመድ የቀንጅብ ካንሰር ብሎም ሊሳደብ ላለመቻሉ እርግጠኛ መሆን አይቻልም። ስለዚህ በዚህ የስነ ልቦና ሁኔታ ላይ ሆኖ ጌታቸው ረዳ የተናገረውን ነገር እንደ ቁም ነገር አይቶ እንደ መንግስት አቋም አይቶ እርግጥ ነው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ተብሎ ነው የተሾመው ሰውዬ ከዛ አለበት ስታትስ አኳያ ነው ካልተባለ በስተቀር በራሱ ጌታቸውነቱን አይተን የምንናገር ከሆነ ትክክለኛ ሚዛን ላይ የምንቆም አይመስለኝም። የሆነው ነው ስለ ፕሪቶሪያ የተነሳው ጉዳይ እኔ በጣም ሊሰራበት የሚገባ አደገኛ ትርክት ነው። ብዙ የውጭ ሚዲያዎች እኔም በግሌ ብዙ ቃለ ምልልስ የሰጠዋቸው ሌሎችም ከተናገርነው አውዶች አስረድተናቸውም ጭምር መቀበል የማይፈልጉት ነገር ቢኖር ፋኖ የፕሪቶሪያ መፈረምን ተከትሎ የመጣ የፋኖ ተጋድሎ የፕሪቶሪያ መፈረምን ተከትሎ የመጣ ነገር ነው የሚሉት ብለው የሚያነሱት ነገር አለ። እንግዲህ ፕሪቶሪያ የደቡብ አፍሪካ ከተማ ከመሆኑ ባሻገር በኢትዮጵያ ፖለቲካ ውስጥ በጣም እንደ አጀንዳ ሆኖ የሚነሳው በአብይ አህመድ እና በህወሓት መካከል ተኩስ አቁም የተፈራረሙበት ከተማ በመሆኑ ነው። ኢትዮጵያ እስራኤል ለሶማሌላንድ የሰጠችውን እውቅና ምንም አይነት መረጃ አልነበረኝም አለችም። ኢትዮጵያ በኃይል ጭምር የባህር በር ለመውሰድ እንደተዘጋጀች አንድ የብልጽግና አምባሳደር ተናግረዋል። አምባሳደሩ በሰላም የማይሆን ከሆነ በምስራቅ በምዕራብ ያሉ አማራጮችን የመውሰድ መብት አለን ሲሉም ዝተዋል። እስራኤል የሰጠችውን እውቅና በቅርበት እየተከታተለች መሆኗን የሚናገሩት በሶማሊያ የኢትዮጵያ አምባሳደር ስሌማን ደደፎ ናቸው። ስሌማን ደደፎ ለቢሲ እንደተናገሩት ከ3 ዓመታት በላይ እንደ ሉዓላዊ አገር እውቅና ለማግኘት ስትጥር የነበረችው ሶማሌላንድ ከሳምንት በፊት ከእስራኤል የመጀመሪያ እውቅና ማግኘቷን ኢትዮጵያ አታውቅም ነበር። የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግን የእስራኤልን እውቅና በማውገዝ ከሶማሊያ የግዛት አንድነት ጎን እንደሚቆሙ አስታውቀዋል። በሶማሊያ የኢትዮጵያ አምባሳደር ስሌማን ደደፎ ከኢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ስለ እስራኤል እውቅና ምንም አይነት መረጃ አልነበረን በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ይናገራሉ። በአፍሪካ ቀንድ የአያላን ሀገራት ፉክክር እየጨመረ መምጣቱ የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጥ የሚገባ ጉዳይ ነው ብለዋል። ለቢቢሲ እስራኤል ለሶማሌላንድ የሰጠችው እውቅና ሶማሊያን ጨምሮ የተለያዩ የዓለም ሀገራት አውግዘውታል። እስራኤል በበኩሏ በውሳኔዋ እንደምትጸና ይፋ አድርጋለች። ኢትዮጵያ ሶማሌላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የለም። የሀገሪቱ ብሔራዊ መገናኛ ብዙሃንም ስለ ጉዳዩ መዘገብ አቁመዋል። እንዲሁም ለመዘገብም አልተፈቀደላቸውም። በዚህ ጉዳይ ላይ ቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸው ጥያቄ ሲመልሱ ይህ ወደፊት የምናየው ጉዳይ ነው ይላሉ።
ኢትዮጵያ በእስራኤል እውቅና ተስማማ እንደሆነ ሲጠየቁ እስራኤል ስለያዘችው አቋም ምንም እውቅና አልነበረንም፣ በዚህ ጉዳይ ላይም ዝም ያልነው ብቸኛ ሀገር አይደለንም ይላሉ። እስካሁን ድረስ በርካታ ዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛ ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገራት ብቻ አይደሉም፣ ሌሎች ሀገራትም አሉ። ስለዚህ ምንም የሚጠበቅ ነገር የለም፣ ለሁሉም ነገር የወደፊቱን ነው የምናየው ይላሉ። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩ ቀጠሮ የለንም፣ የተቆረጠ ቀንም የለም፣ አቋም ወስደናል፣ ያ ደግሞ አቋማችን ነው፣ ምን እንደሚሆን እንከታተላለን ይላሉ። ከሁለት ዓመት በፊት ኢትዮጵያና በሶማሌላንድ መካከል የመግባቢያ ስምምነት የተፈረመ ቢሆንም ከዛ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኝ ሁለቱ መንግስታት ሲናገሩ አይሰሙም። በወቅቱ የሶማሊያ በስምምነቱ ተቆጥታ የነበረ ሲሆን የኢትዮጵያ ባላንጣ ከሆኑት ከግብጽና ከኤርትራ ጋር ያላትን ወዳጅነት ማጠናከር የተለያዩ የትብብር ስምምነቶች ተፈራርማለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ስምምነት ለባህር ኃይል የሚውል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላት ነበር ተብሎ ነበር። በምላሹ ኢትዮጵያ ለሶማሌላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣናት በይፋ አልተገለጸም። ሶማሌላንድ እንደ ግዛቷ አካል አድርጋ የምትቆጥራት ሞቃዲሾ በኩሏ ስምምነቱን ተቃውማ ሉዓላዊነቱን የሚጥስ መሆኑን ገልጻለች። ሁለቱ ሀገራት ወደ ወታደራዊ ፍጥጫ ይገባሉ ተብሎ የሚፈራበት ወቅት ነው ቱርክ ጣልቃ በመግባት አብይ አህመድን ያስፈረመችው። አለመግባባት ተከትሎ ሶማሊያ የኢትዮጵያን አምባሳደር አስወጥታ ቆየች። በኋላ ግንኙነታቸው ሲሻሻሉ ሱሌማን ደደፎ አምባሳደር ሆነው ተሾመዋል። አሁን ከሶማሊያ ጋር ምንም ችግር የለብንም፣ በሰላም እየሰራ ነው ይላሉ አምባሳደር ሱሌማን ደደፎ። ኢትዮጵያና ሶማሊያ በአንካራ ያፈረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀና ለንግድ አገልግሎት የሚውል ወደብ በሊዝ እንድታገኝ የሚያስችል ነው። ቢቢሲ ለአምባሳደር ሱሌማን ይህንን ስምምነት የት እንደደረሰ ጠይቋቸዋል። ሲመልሱም ወደፊት የተራመደ ነገር የለም ቆሟል ብለዋል። ኢትዮጵያ ከቀይ ባህር ተገላ እንድትቀር አንፈልግም የሚሉት አምባሳደር ሱሌማን በቀጠና ያሉት ሀገራት ጠቅላይነት አንቀበልም በማለት መንግስት የባህር በር ለማግኘት ሰላማዊ ጥረት እያደረገ ነው ባይ ናቸው። በሰላም የማይሆን ከሆነ በምስራቅ በምዕራብም ያሉ አማራጮችን የመውሰድ መብት አለን፣ ጥያቄዎቻችን መብቶች እንዲከበሩ ነው ይላሉ። ኢትዮጵያ የባህር በር ስታገኝ የሚጎዳ አንድም አገር የለም፣ የማግኘት መብትም አለን ሲሉ ይዝታሉ። ሌሎች ቀይ ባህር ላይ ክንዳቸውን ለማሳየት እየተረባረቡ ነው ያሉት አምባሳደር ሱሌማን ቀይ ባህር የኛ ነው፣ የኛ ምርጫ ሁሌም ሰላማዊ መንገድ ነው ይላሉ። ይህ የማይሆን ከሆነ ተብሎ የተጠየቁት በቀጥታ ወደ ጦርነት ስለመግባት ባይናገሩም ይህን የሚያህል ሀገር ታፍኖት ተዘግቶ ይቀመጣል ማለት እንዳልሆነ አመላክቷል ማለት ቢቢሲ ዘግቧል። ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላ ፕሬዚዳንቱ በቁጥጥር ስር መዋላቸውን ይፋ አድርገዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት ፈጽሟልና መሪውን ፕሬዚዳንት ኒኮላስ ማዱሮን እንዲሁም ባለቤታቸውን መያዟን አስታውቀዋል። ትራምፕ በቱሪዝም ማህበራዊ ትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ፈጽማለች፣ ፕሬዚዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከሀገር ውጭ እንዲወጡ ተደርጓል ብለዋል። በአሜሪካ የቢሲ አጋር የሆነው ሲቢኤስ የአሜሪካ ጸረ ሽብር ጦር ፕሬዚዳንቱንና ባለቤታቸውን በቁጥጥር ስር መዋሉን ዘግቧል። ትራምፕ በማህበራዊ ድረገጻቸው ላይ ተልዕኮ በአሜሪካ የህግ ማስከበር መሰረት ተካሂዷል፣ ዝርዝሮች መውጣታቸውን ይቀጥላሉ ማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ይጠይቀዋል። የቬንዙዌላ መንግስት እስካሁን የፕሬዚዳንቱን መያዝ በሚመለከት ማረጋገጫ አልሰጠም። አሜሪካ ቬንዙዌላ ላይ ጥቃት የፈጸመችው ሌሊቱን ሲሆን ሀገሪቱን ለረጅም ጊዜ ሲያስተዳድሩ ኒኮላስ ማዱሮ በቁጥጥር ስር መዋሏን ተናግረዋል። አሜሪካ ላለፉት ጥቂት ወራት የቬንዙዌላ ፕሬዚዳንት በአደንዛዥ እጽ ዝውውርና በህገወጥ መልኩ ስልጣን በመያዝ ስትከስ ቆይታለች። ዋሽንግተን በላቲን አሜሪካ እንደ አውሮፓውያን አቆጣጠር በ1989 ወታደራዊ ፕሬዚዳንት አማኑኤል ኖሪዮንጋን ከስልጣን ለማውረድ በፓናማ ወራ ከፈጸመች ወዲህ በቀጥታ ጦሯን አሳትፋ አታውቅም ይላል ቢቢሲ። ቅዳሜ ጠዋት ከቬንዙዌላ ዋና ከተማ ጭስ ሲወጣ ከታየ በኋላ የአሜሪካ ባለስልጣናት በከተማዋ በሚገኙ ወታደራዊ ሰፈሮች ላይ ጥቃት እንዲሰነዘር ትዕዛዝ እንደተሰጠ አረጋግጠዋል። የቬንዙዌላ መንግስት ብሔራዊ የአስቸኳይ ጊዜ አዋጅን አውጇል። አሜሪካ ኒኮላስ ማዱሮን ዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ዋሽንግተን ፕሬዚዳንቱ በቁጥጥር ስር ማዋል የሚያስችል መረጃ ለሚሰጡ ሰዎች $50 ሚሊዮን ጉርሻም አውጥታ ነበር። ትራምፕ በቬንዙዌላ የተካሄደውን ዘመቻ ከአሜሪካ የህግ አስከባሪዎች ጋር በጥምረት ማካሄዳቸውን ገልጸዋል። ማዱሮ በቁጥጥር ስር የዋሉት በልዩ የጸረ ሽብር ጦር መሆኑን ሮይተርስ ዘግቧል። የቬንዙዌላ መከላከያ ሚኒስትር ቭላድሚር ፓድሪኖ ነጻ ገለልተኛና ሉዓላዊ የሆነችውን ቬንዙዌላ የውጭ ጦሯ መገኘትን ትቃወማለች፣ ይህም በወራሪ ኃይል ላይ ሞትን፣ ህመምና ውድመትን ብቻ የሚያመጣ ነው ብለዋል። ዛሬ እጃችንና ፍርጥም አንድ እንሁን፣ በህዝባችን አንድነት ውስጥ ለመታገልና ለማሸነፍ
ጥንካሬ እናገኛለን ብለዋል። የቬንዙዌላ መከላከያ ሚኒስቴር በመላ ሀገሪቱ ጦር ኃይሉ እንዲሰማራ ማስታውቋል። ቭላድሚር ፓድሪኖ ሎፔዝ በቪዲዮ ባስተላለፉት መልእክታቸው ቬንዙዌላ አይታ የማታውቀው አስከፊ ጥቃት ተከትሎም በማሮ ትዕዛዝ የጦር ኃይሉ በመላ ሀገሪቱ ይሰማራል ብለዋል። አጥቅተውናል፣ ነገር ግን እንድንበረከክ ግን አያደርጉም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላውንዳም ትራምፕ የቬንዙዌላ ፕሬዚዳንት በቁጥጥር ስር ውለዋል ካሉ በኋላ ማዱሮ በመጨረሻ ለፈጸሙት ወንጀል ፍትህ ይጠብቃቸዋል ብለዋል። ትራምፕ ማዱሮና ባለቤታቸው በቁጥጥር ስር ውለው ከሀገር እንደወጡም ቀደም ብለው አስታውቀዋል። ይህ የፕሬዚዳንቱ ንግግር በብሔራዊ ሉዓላዊነትና በዓለም አቀፍ ሕጎች ላይ ጥያቄዎችን አስነስቷል በማለት የዘገበው ቢቢሲ ነው። ሳውዲ አረቢያ የየመን ተፋላሚ ኃይል በሪያድ ለድርድር እንዲቀመጡ ጥሪ ያቀረበች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ሳውዲና የተባበሩት አረብ ኤምሬትስ በቀጥታ ያፋጠጠ ሁነት መከሰሱን ተከትሎ የደቡብ የመን ተፋላሚ ኃይሎች በሪያድ ንግግር ላይ እንዲገኙ ጥሪ አቅርበዋል። ሁለቱ የገልፍ ሀያላን ዓለም አቀፍ እውቅና ባለው የየመን መንግስት ስም በረጅሙ የእርስ በርስ ግጭት እየተሳተፉ ቢሆንም ሀገራቱ በሚደግፏቸው የተለያዩ ተቀናቃይ ቡድኖች ምክንያት አጋርነታቸው እየተፈተነ ነው። ከቡድኖቹ መካከል አንዱ የሆነው ደቡባዊ የየመን መገንጠል ነጻነት ለማወጅ እየተቃረበ ነው። አረብ ዕለት በተባበሩት አረብ ኤምሬት የሚደገፉ ኃይሎች ጦርነት መጀመሩን ያሳወቁ ሲሆን የሳውዲ አረቢያ የምድር ጦር በአየር ጥቃት ታግዞም ጥቃት እንደፈጸመባቸው ተናግረዋል። በማህበራዊ ትስስር ገጽ ላይ በተለጠፈው የሳውዲ አረቢያ ጥሪ ሁሉም የደቡብ የመን አንጃዎች መፍትሄ ለማበጀት በሪያድ ሁሉን አቀፍ ጉባኤ እንዲሳተፉ አሳስበዋል። ሪያድ ንግግሩን የየመን መንግስት እንዳቀረበው አሳውቃለች። የየመን የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2014 የፈነዳ ሲሆን ጦርነቱ ሀገሪቱን ደም አፋሳሽ ግጭት ውስጥና የዓለማችን እጅግ አስከፊ የረሃብ ቀውስ ፈጥሮባታል። ጦርነቱ ሲጀመር በኢራን የሚደገፉ የሁቲ አማጽያን ዋና ከተማዋን ሳናን ጨምሮ እንዲሁም አብዛኛውን የሰሜን የመን ክፍል ከመንግስት በመንጠቅ ተቆጣጥረው ነበር። እንደ አውሮፓውያን አቆጣጠር በ2015 ሳውዲ አረቢያና የተባበሩት አረብ ኤምሬት ጨምሮ የአረብ ሀገራት ጥምረት መንግስት አስተዳደርን ለመመለስ ወታደራዊ ዘመቻ መክፈት ተከትሎ ግጭቱ ተፋፍሞ ቀጥሏል። በቅርብ ዓመታት ከሁቲ ታጣቂዎች ጋር የተደረሰው የተኩስ አቁም ስምምነት የጦርነቱ ግንባሮች ያዝ በማድረግ ጦርነቱ እንዲረግብ አድርጓል። ይሁን እንጂ የተለያዩ ጸረ ሁቲ የሆኑ አንጃዎች አንድ ለማድረግ በ2022 የተመሰረተውና በሳውዲ የሚደገፈው ፕሬዝዳንታዊ ምክር ቤት የተዳከመ ነው። በተመሳሳይ ጊዜ አብዛኛው የደቡብ የመን በተባበሩት አረብ ኤምሬትስ በሚደገፈው ተገንጣይ የደቡብ የሽግግር ምክር ቤት የተያዘ ነው። ይህ ምክር ቤትም ጸረ ሁቲ ጥምረቱ አካል ነው። ደቡብ የመን መገንጠል ፍላጎት ያለው የደቡብ የሽግግር ምክር ቤት ባለፈው ወር በምስራቅ የመን ክፍል ትልቅ ወታደራዊ ዘመቻ መክፈት ተከትሎ ግጭቱ ተባብሷል። ምክር ቤቱ በሳውዲ ድንበር አቅራቢያ በነዳጅ ወደ በለጸገው ሀድራማዋት ግዛት እየገሰገሰ ነው። ውጥረቱ ሳውዲ መር ጥምረቱን የአየር ድብደባዎች መፈጸሙ ተከትሎ ተባብሷል። ባለፈው ማክሰኞ በሙካላ ወደ የተባበሩት አረብ ኤምሬትስ 2 መርከብ ወታደራዊ መሳሪያዎች በአየር ጥቃት ተደብድበዋል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስቴር ክሱን በማስተባበል መርከቦቹ መሳሪያ እንዳልጫኑና ተሽከርካሪዎች በኤምሬት ኃይሎች ጥቅም ላይ እንዲውሉ የተላኩ ናቸው ብሏል። የአየር ጥቃቱ ተከትሎ የየመን ፕሬዝዳንታዊ ምክር ቤት ከተባበሩት አረብ ኤምሬትስ ጋር የነበረውን የመከላከያ ስምምነት መሰረዙን አስታውቆ ኤምሬትስ የመንን በ24 ሰዓታት ለቃ እንድትወጣም አዞ ነበር። የሳውዲ የውጭ ጉዳይ ሚኒስቴር እርምጃውን በመደገፍ ተገንጣዩ የደቡብ ሽግግር ምክር ቤት ወደ ሳውዲ አረቢያ ድንበር እንዲገሰግስ እያበረታታች ነው ሲል ወቅሷል። ኤምሬትስ ምክር ቤቱን የምትደግፈው ቁልፍ የወደብ ለማግኘት እንደሆነ ይታመናል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።